ይቅርታ ስሜታዊ ሆኜ ነው። ዝም በል። ስሜትን እንደፈለቀ ቅል በላው። እሺ በጣም የምታሳፍር ሰው ነህ። ለነገሩ እኔ እኮ የኔና ያንተ ፍቅር እስከ መቃብር እንዲሆን ነው የምፈልገው። ኧረ እባክሽ ፍቅር እስከ መቃብር ነው። ነይ ነው እንጂ እውነት እርግጠኛ ነህ? ልንገርህ፣ መስማት ትፈልጋለህ እንዴ? የግሌ ይሄን ያህል ዝግጅት የሚያስፈልገው ነገር ሆኖ ነው? ዛሬ እኮ አብረሽን እኔ ከንፈሬን ግጥም አድርጎ ሳመኝ። ገልሞ ደነገጥኩ እኮ። እንዴ ድንጋጤና ትንታ እንለይ እንጂ ጎበስ። ወሱ ፋንታ ደግሞ አንተ ብትሆን ነው የሳምከኝ። አይ ይቅርታ፣ ቆይ እኔ ልሂድ መሰለኝ። እሺ ግርሽ ወልቄ ይቅርታ ልጠይቅሽ? አረ በፍጹም አያስፈልግም አብርሽ። በቃ ምንም ቢሆን አንተ እኮ ትልቅ ባለውለታዬ ነህ አይደል እንዴ? ያወራ ያለው በጣም ነገሩን እያወሳሰብክብኝ ነው። የግሌን ከንፈሯን ሳምኳት። ምን? እርግጠኛ ነኝ የግሌ ነች አይሳምች? አይደለም ራሴ ነኝ የሳምኳት። እሷ እንደውም በጥፊ ነው የመታችኝ። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ዛሬ ደግሞ እነሆ ትትና በአብርሽ ቤት ያልታሰበ ሰው መጥቷል። ሁሉም በመደናገጥ ተንከኪስም ቢሆን ከሶፋው ስር ገብቷል። የግሌ ወይኔ ጉዳችን በማለትም ተናግራለች። ግን ደግሞ ስለ ገንዘቡ ሁኔታ ምናልባትም ገንዘቡን የሚፈልገው ሰው ሊሆን ይችላል ወደ ቤታቸው የመጣው። ገንዘቡን ወይ ሌባ ሰርቆት ፖሊስ ሲያሳድደው በቤታቸው ግቢ ውስጥ ወርውሮት ሮጦ ሊሆን ይችላል። ቤታቸውን ምናልባት በደንብ በማጥናት አሁን ላይ ገንዘቡን ለመውሰድ የመጣ ሰውም ሊሆን ይችላል። አብርሽም ሆነ ሁሉም በድንጋጤ ግራ ተጋብተዋል። አብርሽ ደግሞ ገንዘቡን ለፖሊስ ወስዶ ሰጥቶታል። አሁን ላይ ወደ ቤታቸው የገባው ሰው በጣም አስደንግጧቸዋል። ገንዘቡ ዙሪያ ከሆነ ደግሞ ምናልባትም ገንዘቡን ካላመጣችሁ ብሎ ሊያሰቃያቸው ይችላል። ምክንያቱም እነሱ ቀደም ብለው ለፖሊስ ጣቢያ ወስደው አብርሽና መሳይም እንዲሁም ደግሞ ተንከኪስ ተመክረውበት፣ መሳይ ግን ገንዘቡ እዚህ ይቀመጥ በማለት ቢነግራቸውም አብርሽ ፈቃደኛ አልነበረም። ይሄ ነገር ለፖሊስ መሰጠት አለበት፣ ከዚህም በኋላ እዚህ መቆየት የለበትም በማለት ነበር ለፖሊስ ወስዶ የሰጠው። አሁን ላይ ታዲያ የመጣው ሰው ለምንድን ነው የዚህን ያክል ያስደነግጣቸው? ምክንያቱም ገንዘቡን ፈላጊ ከሆነ ምናልባት ለእነሱም አደጋ ላይ ሊሆን እውነት ገንዘቡን ፈልገው የመጣ ሰው ከሆነ አሁን ላይ ገንዘቡንም ለፖሊስ ሰጥተናል ቢሉ ሊያምኗቸው አይችሉም። ምክንያቱም ደብቃችሁ እንጂ ለፖሊስ ሰጥታችሁ አይደለም በማለት እና አብርሽ እንግዲህ ትልቅ ችግር ውስጥ እንደሚወድቁ ነው። በአንድ በኩል ደግሞ አብርሽ የግሌን አሁን ላይ እያፈቀራት ነው ያለው። የግሌ ደግሞ በፊት በጣም ስታፈቅረውና ስጠብቀው የእሱ ለመሆን ስትጠብቅ ነበረ። አሁን ላይ እሱን ማሰብ ሆነ ሁሉንም ነገር እርግፍ አድርጋ ትተዋለች። አብርሽ ደግሞ አሁን ላይ እያፈቀራት ነው ያለው። ወደ ገልሞ ሄዳ ገልሞን እንደምትወደው ሲያውቅ አሁን ላይ ከጁላ ለማስወጣት የግሌን ለራሱ ለማድረግ ቢጣጣርም የግሌ ግን ፈቃደኛ አልሆነችም። አብርሽ ታዲያ የግሌን አንድ እድል ስጪኝ በማለት ድንገት ከንፈሯንም ይስማታል። ታዲያ በዚህን ሰዓት የግሌ በጣም ትናደዳለች። ትዕግስቷን ካለቀ ከተሟጠጠ በኋላ በጥፊ መታ እንዴት ብትደፍረኝ ነው መታህ የምስመኝ በማለት በጣም በንዴት ተናግረዋለች። አብርሽም ታዲያ ባደረገው ነገር በጣም ተሰምቶታል። ከውጭም ወጥቶ ከመዝናኛው ቁጭ እንዳለ ለትህትና የሆነውን ነገር ሁሉ ነግሯታል። የግሌን እንደ ሳማት ሲነግራት ትህትናም በጣም ትደነግጣለች። ግን ደግሞ የግሌናት የሳመችህ ወይስ ስትለውም እሱ እንደ ሳማት የግሌን ከንፈሩ እንዴት ዘሎ የግሌን እንደ ሳማት በጣም ሲነግራት በጣም ትደነግጣለች። ትህትናም እንዴት እንደዚህ ታደርጋለህ? ግን ደግሞ ትህትና አሁን ላይ የምታውቀው ገልሞን እንደምትወደው ወደ ገልሞም እንደሄደች የግሌ እየነገረቻት ነበር። ሽም ታዲያ ለትህትና የግሌን አይን ማየት አልችልም፣ ስለዚህ ከቤት መውጣት አለብኝ በማለት ነበር የነገራት። ትህትናም ብትሆን
ለግሌ አብርሽ ከቤት እወጣለሁ እንዳላት ስትነግራት ሁሉም ተደናግጠው እሱ መውጣት የለበትም ግን ደግሞ የግሌ ሁለተኛ እንዳይደገም ያሁኑን አልፈዋለሁኝ በማለት ይቅርታ አድርጋለታለች። በፊት እሷ እንደምታፈቅረው እሱ ተጠግቷትና የግሉ ቢያደርጋት ኖሮ የግሌ በጣም ደስተኛ ነበረች። ነገር ግን የዛን ጊዜ እሱ ስሜቱ ወደ ሌላ ነበረ። አሁን ላይ ታዲያ የግሌ ሙሉ በሙሉ ገልሞን ለማፍቀር ዝግጅቷ ላይ ናት ያለችው። ገልሞንም እንደምትወደው ያስታውቅባታል። አሁን ላይ ታዲያ የግሌ ምንም አልመሰላትም። ለትትናም ቢሆን ቁርሱ ሲሰሩ አብርሽን ታፈቅረዋለሽ አደል ትወጂዋለሽ አደል በማለትም ጠይቃታለች። ምክንያቱም የግሌ አሁን ላይ ሙሉ በሙሉ አብርሽን ከልቧ ውስጥ ያስወጣችሁ ይመስላል። ስለዚህም ትትናን አብርሽን ታፈቅረዋለሽ የሚል ጥያቄ አቅርባላት ነበር። ላይ ትትና ከአብርሽ ጋር ብትሆን የግሌ ምንም አይነት ተቃውሞ እንደማታቀርብ ያስታውቃል። የግሌ ስጠይቃት ታዲያ ትትናም በጣም ደንግጣለች። ምን ለማለት እንደፈልገች ነው ለማለትም ጥያቄው ግራ ገብቷት የግሌን ግን ደግሞ አብርሽ አሁን ላይ ትትናን ላያፈቅራት ይችላል። ምክንያቱም አሁን ላይ ትትናን ላያስባት ይችላል። ለትትናም እንደሆነ አሁን ላይ ተመድብል ጋ ያለሽን ግንኙነት ሳትቀደሚ ቅደሚና አብረሹ ሁኜ ፍቅርሽንም ቀጥይ በማለት እየመከራት ነበረ። ምክንያቱም እኔ የግሌን ከረፈደ ስለሆነ ያወቅኩት ፍቅሯን እሷ ግን ከጄ ወጥታለች የማለት ያክልም ይመስላል። ስለዚህ ለትትና ምክር እያቀረበላት ነበረ። ሳይረፍድብሽ ፍቅርሽን ለመድብል ግለጭለት በማለት እኔ በማርፈዴ ነገሮች ተበላሽተዋል በማለት ነበረ ሲመክራት የነበር። ታዲያ የዛን ጊዜ የግሌ እሱን ብላ ስትከተለው እሱ ስላልፈለጋት አሁን ላይ ደግሞ እሱ ሲፈልጋት የግሌ ተጁ ስለወጣችበት እየተቆጨና እየተናደደ ለትትናም ቢሆን እየነገራት ነበረ። ታዲያ የዛን ጊዜ ትትናም ብሎ ወደ ትትና ነበረ ፍቅሩ ያዘነበለው። የግሌን ብዙም ስሜት አልነበረውም። ግን ደግሞ አሁን የግሌ ከእጁ ስትወጣ በጣም በቁጭት ላይ ነው ያለው። ታዲያ ለትትናም መድብል ሳያመልጥሽ አሁን ላይ የምትወጁ ከሆነ ፍቅርሽን ገልጸሽ አብረሹኜ በማለት ነበር የመከራት። ስለዚህም አብርሽ ትትናን አያፈቅራትም ማለት ነው። ትትና ደግሞ እኔና መድብል በእህትና በወንድምነት እንጂ ምንም ነገር የለንም፣ ወደፊትም ምንም ነገር አይኖረንም፣ በእህትና በወንድምነት እንቀጥላለን በማለት ትነግረዋለች። ምንም አይነት ስሜት ለመድብል እንደሌላት ወደፊትም ምንም አይኖርም ማለት እንግዲህ አብርሽን እሷ ደግሞ እያፈቀረችው ነው ማለት ነው። ምክንያቱም መድብልን ታላፈቀረችው መድብል ለእሷ ብሎ ብዙ ነገር መስዋዕትነት ቢከፍልላትም ያንን ነገር ግን እሷ በወንድምነት ስለሆነ የምትቀርበው ለአብርሽም ግልጹን መናገሯ ምናልባት ወደ እኔ ያፈቅረኛል፣ ወደ እኔ ይመጣል የሚለውን አስተሳሰብ አስባ ሊሆን ይችላል። እሷን ብትሆን ስለ አብርሽ ሲነሳ በጣም ነው የምደነግጠው። ስለዚህ እያፈቀረችው ነው ማለት ነው። አብርሽ ግን ምንም አይነት ስሜት አልታየባትም። እንደዛም ብትለው ምንም አይነት የፍቅር እንኳን ምንም አይነት ነገር አልታየበትም። ምክንያቱም አሁን ላይ ሀሳቡና ሁሉ ነገሩ የግሌ ስለሄደችና አልፈልግህም ከአሁን በኋላ ግን እንዳትደግመውን ብላ ማስጠንቀቂያ መስጠቷ ለሱ በጣም በጣም እየቆጨውና እየተጸጸተ መሆኑን ነው። ትትና ደግሞ ገልሞን የዛን ጊዜ ለመጀመሪያ ጊዜ ወረቀት ላይ የጻፈው ስም የግሌ እንደሆነ ለምን ለግሌ አታስረዳትም በማለት እየነገረችው ነበረ። ነገር ግን ገልሞ አሁን ላይም ቢሆን ለአብርሽ ያለውን አክብሮትና ወንድማዊነቱን እንዳያጣ ብሎ ሁሉን ነገር ትቶ ዝም ብሎ ምክንያቱም የግሌን ወድሻለሁ ቢላት የግሌም ስለምታፈቅረው ወደ እሱ እንደምትመጣ እርግጠኛ ነው። ግን ደግሞ አብርሽ እንዲቀየመው አይፈልግም። ስለዚህ አሁን ላይም ቢሆን ትትና ታዲያ የግሌን ስም እንደጻፈ አሁን ላይ ገብቷታል። ደግሞም እንደሚያፈቅራትም ታውቃለች። የግሌን ብትሆን ለገልሞን እንደምትወደው ትትና በደንብ ገብቷታል።
ስለዚህ ሁለቱን ለማቀራረብ ለገልሞም ቢሆን ለምን እውነታውን አትነግራትም በማለት እሷ እኮ ትወድሃለች በማለትም ነግረዋለች። እና ሁለቱን ለማቀራረብ ያላት ጥረት ገልሞ ደግሞ አብርሽ ወንድሜ ነው፣ እሱን ማስቀየም አልፈልግም። ስለዚህ ከፍቅር ይልቅስ ወንድማዊነቱ ይበልጥብኛል። ስለዚህ ምንም ነገር መናገር አልፈልግም በማለት ነበር ለትትና የገለጸላት። ታዲያ ገልሞና የግሌ አብረው ቢሆኑ እውነታው ታውቆ አንድ ላይ ቢሆኑ ትትና ምናልባት አብርሽን ልትጠጋው ትችላለች፣ የግሏም ለማድረግ ትችላለች። ነገር ግን አሁን ላይ አብርሽ የግሌን ሳመ የሚባለው ነገር አብርሽ የግሌን እንደሚያፈቅራት ትትና ገብቷታል። ግን ደግሞ የግሌ ገልሞን እንደምታፈቅረው ስለምታውቅ ወደ ገልሞ እየገፋፋቻት፣ ግን ደግሞ ትትና ለመድብል የምታፈቅረው ሰው እንዳለ ስትነግረው ነበረ። ግን ደግሞ እዚህ ጋ አሁን ወይ አብርሽን ሊሆን ይችላል ወይስ ሌላ ሰው አይታወቅም። ትትናም ታዲያ ለመድብል የምታፈቅረው በልቧ ሰው እንዳለ ነግራው ነበረ። ነገር ግን አሁን ላይ የምታፈቅረው ሰው ማን ነው በማለትም ጠይቋት ነበረ። እሱንም ቢሆን አልነገረችውም። ነገር ግን እሷ አብርሽን ሊሆን ይችላል ያፈቀረችው ወይስ ሌላ ሰው። ግን ደግሞ አብርሽን ስታይና ከአብርሽ ጋር ስታወራ ስሜቷ ሁሉ ይለዋወጣል። ስለዚህም ባለፈው ደግሞ ስለ ወንድሟን ስለምትፈልግ ዲኤንኤንም ለማድረግ ከሶስቱ ቤት ውስጥ ካሉት ሰዎች አብረሻቸው ከምትሰሪው እንጀምራለን፣ ምርመራውንም ከነሱ እናደርጋለን በማለት ነግሯት ነበረ። ምናልባትም አብርሽ ወንድሟ ሊሆን ይችላል ወይም መሳይ፣ ብቻ አይታወቅም። እናም መድብል ደግሞ የዚህን ያክል አስጨንቆ የኔ ሁኜ የሚላት አይነት ሰው አይመስለኝም። ትትና አሁን ላይ ተሱ ጋር ያላት ቅርርብ ከጓደኝነትና ከወንድምናትና ከእህትነት በስተቀር ምንም አይነት ስሜት እንደሌለ ለአብርሽም የነገረችው ምናልባት አብርሽ የኔ ሁኜ እንዲላትና በነፃነትም እንዲጠይቃት ፈልጋም ሊሆን ይችላል። ነገር ግን አብርሽ አሁን ላይ ከልቡ ያወጣት ይመስላል። ምናልባትም ተቀጥራ የምትሰራበት ቤት የሚያሰራት ሰውዬ ወጣትና መልከ መልካም ጥሩ ሰው እንደሆነ እየነገረችው ነበር ለመድብል። መድብልም ታዲያ እየቀና ነበር እንደዛ ብላ ስትነግረው፣ ምናልባትም ይወስድብኛል ብሎ ፍራቻ ውስጥም ነበር ያለው። አሁን ላይ ታዲያ ምናልባት የእሱም ልትሆን ትችላለች፣ ምናልባት እሱንም ልትወደው ትችላለች ትትና። ነገር ግን አሁን ላይ ያላት ስሜት ግልጽ አድርጋ ከማን ጋር እንደሆነች ባትናገርም በልቧ ሰው እንዳለ ብቻ ነው ለመድብል የነገረ። ዳንካኪስ ደግሞ እንግዲህ አርግዤልሃለሁ የልጅህ እናት ልሆን ነው ብላ ብር ፈልጋ የመጣችውን ብርቄን ከቤት አስወጥቷታል። ፀጉሯን ጨምድዶ እሱን እንደማትፈቅረው እና እንደማትወደው ማስረጃም ተሰጥቶታል። ስለዚህ ለብሩ ብላ እንደቀረበችው አሁን ላይ ያንን የተወረወረ ብር መሳይ ስለነገራት፣ መሳይም ደግሞ እሱን ወድሃለሁና ልጅ አርግዤልሃለሁ በይና አስመስለሽ ብሩን እንድናገኝ በማለት እሱ ስላመጣት፣ እሷ ደግሞ አሁን ላይ ብሩ ደግሞ ወደ ፖሊስ ጣቢያም ስለሄደ የልጅህ እናት ነኝ እኮ ለምን እዚህ አታኖረኝም ብትለውም ፀጉሯን ጨምድዶ አስወጥቷታል። መሳይም ደግሞ በቃ ከቅዴ ውጭ ሆነሻል፣ ካሁን በኋላ አንቺ አታስፈልጊኝም፣ በራሴ መንገድ ሄዳለሁ ሲል ነበረ። ነገር ግን አሁን ላይ ብሩም ቢሆን ፖሊስ ጣቢያ ገብቷል። እነሱ ሆነ አሁን ላይ ደግሞ በድንገት ቤታቸው የገባው ሰውዬ ብሩን ፍለጋ ከሆነ የመጣው በሌሊቱም በሙሉ ሲያሰቃያችሁ ያድራል። ላያምናቸውም ወስደን ሰጥተናል ቢሉ እንኳን ሊያምናቸው አይችልም። እስታዲያ እሷን ብትሆን ለብር ብላ አርግዣለሁ ብትለውም ተንከኪስ ግን ነገሩ ስለገባው ከቤት አስወጥቷታል። ታዲያ በመጨረሻም መሳይ ጽጌን የራሱ የግሉ ለማድረግም ፍላጎት ነበረው። ነገር ግን ገንዘብ ወዳጅ ስለሆነ ገንዘብ እንድትይዝና ከተንከኪስ የሚያቀራርባት ገንዘብ እንድትቀበል ነበረ። ነገሩ አልሳካ ብሏቸው ግን ደግሞ ከቤት እንድትወጣ ዋነኛው ተቃዋሚ ሆኗል። እንኳን የወጣሽ በማለትም ይመስላል ደስታውን የገለጸላት። ግን ደግሞ ጽጌ እኔ ያሳያችኋለሁ፣ እኔ ደግሞ ተንከኪስን በሆነ መንገድ
አሳምነዋለሁ በማለትም ነበረ ስዝት የነበረው። ግን ደግሞ አሁን ላይ መሳይም እንግዲህ እኔው ሀሳብ አቅርቤ እኔኑ ልታስታልሊ ነው ወይ በማለት ጽጌም ብትሆን ስንቱን ጉብል እንዳላንጎራድርኩት ወይኔ በማለት ቆይ እሰራለታለሁ አንድ ብል በማለትም እየዛተች ነበረ። መሳይ ደግሞ ገንዘብ ወዳጅ ነው። ጽጌም ብትሆን እንደዛው ጥቅም ፈልጋ እንጂ ተንከኪስን እንዳላፈቀረችው አሁን ላይ ተንከኪስ በደንብ አውቋል። ከዚህ በፊትም አስመስሎ መሳይ እያወራት ሳለ በደንብ ሰምቷታል። ቪዲዮም እየቀረጸ እሷን ለሱ ለማድረግ እየሞከረ ነበረ። መሳይ ብር ወዳጁ ታዲያ ከብሩም ትንሽ ብሰጡኝ እኮ ብታሰርም ችግር የለውም ነበር፣ ለምንስ ወስደን እንሰጣለን በማለት ሲቃወምም ነበር። ቤት ውስጥ ቢሆን እኮ አሁን ላይ የመጡት ሰዎች ራሱ ላያሰቃዩቸው ይችላል። ብሩን ፈልገው ከሆነ የመጡት ብሩን አንስተው መስጠት ብቻ ነበረ። ነገር ግን እነሱም ተጣድፈው ወስደው ለፖሊስ ጣቢያ ብሩን አስረክበዋል። ግን አሁን የመጣባቸው ችግር ምን አይነት ችግር እንደሆነ ባይታወቅም ከባድ ችግር በቤታቸው እንደመጣ ያስታውቃል። እና አብርሽ እንግዲህ ምን አይነት አደጋ ውስጥ እንደገቡ ባይታወቅም ቀጣዩን ደግሞ ቪዲዮ አብረን እናያለን። አደርጉ ቪዲዮንም እስከ መጨረሻ በማየት አበረታቱኝ እያልኩ የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይስ ምን ይሆን ወደ ቤታቸው ገብቶ እንደዚህ ያስደነግጣቸው የሚለውን አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ሆኑልኝ።